ሰላም ጤና ይስጥልን። ዛሬ ደግሞ የማኑዋል አሽከርካሪዎች በመናሽከረክርበት ጊዜ ማድረግ ያለብንና የሌለብን ነገሮች እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በማኑዋል ተሽከርካሪዎች ላይ የመጀመሪያው ማድረግ ያለብን ነገር ምንድነው? ስሙዝ ስታርት ነው። በመጀመሪያ ደረጃ ማርሹ ዜሮ መሆን አለበት። ከዛ በተጨማሪ ደግሞ ሞተር ስናስነሳ የፍሪሲዮን ፔዳልን አፍነን ማስነሳት ያስፈልጋል። ለምን ቢባል አንዳንድ ተሽከርካሪዎች ለምሳሌ ዘንግተን ማርሽ ላይ ቢሆን ተሽከርካሪው ወደፊት ወይንም ወደ ኋላ ይነጥርና አደጋ ሊያመጣብን ይችላል። ከዛ በተጨማሪ አንዳንድ ተሽከርካሪዎች የፍሪሲዮን ፔዳላቸውን ካልያዝን ሞተር ላይነሳ ስለሚችል የፍሪሲዮን ፔዳልን ይዞ ማስነሳት ልምድ ማድረግ ይኖርብናል። ሌላኛው ደግሞ ሞተሩን ካስነሳን በኋላ የፍሪሲዮን ፔዳል ረግጠን ማሽከርከር የለብንም። በመናሽከረክርበት ጊዜ ዳገትም ይሁን ቁልቁለትም ሜዳማ ቦታ ላይ ማርሾችን ከቀያየርን በኋላ እግራችንን ከፍሪሲዮን ፔዳል ላይ አንስተን ማስቀመጥ ይኖርብናል። ይሄም እንግዲህ የተሽከርካሪያችን የፍሪሲዮን ክፍሎች ፕላቶ ወይንም ፕሬሸር ፕሌት፣ ሪሊዝ ቤሪንግ ወይንም ሪጅ ስፔንታና የመሳሰሉት ክፍሎች እንዳይጎዱ ያደርጋል። ነገር ግን የፍሪሲዮን ፔዳል አፍነን በመናሽከረክርበት ጊዜ ሽታም ይመጣል፣ የፍሪሲዮን ክፍሎችም እንዲጎዱ ያደርጋል። ስለዚህ የፍሪሲዮን ፔዳል አፍነን መንዳት የለብንም። ሌላኛው ደግሞ ሺፍት ስናደርግ ወይ ደግሞ ማርሾችን ስንቀንስ የተሽከርካሪያችንን የኢንጂን አርፒኤም እያየን መሆን ይኖርበታል። ለምሳሌ መጨመር ስንፈልግ አብዛኛውን ተሽከርካሪ ኮመንሊ ከ2000 እስከ 3000 አርፒኤም ውስጥ ማርሻችንን ብንቀይር ጥሩ ጉልበትና ጥሩ ፍጥነት ማግኘት እንችላለን። መቀነስ ደግሞ ስንፈልግ ይሄ አርፒኤሙ ዳውን ሲሆን ማለት ነው፣ ወይም ደግሞ ከ1000 በታች ሲሆን ለምሳሌ አራተኛ ማርሽ ላይ ያሽከረከርን ቢሆን ነዳጅ እየሰጠነው አርፒኤማችን እየቀነሰ ሲሄድ ማርሹ መቀነስ ይኖርብናል። ከ1 ወደ 2 ወይንም ከ2 ወደ 3 ደግሞ መቀየር ስንፈልግ አርፒኤማችን ከ2000 እስከ 3000 ሲሆን ለምሳሌ የዲ4ዲ ተሽከርካሪ ሲሆን አርፒኤማችን ከ2500 በላይ ቢሆን ይመረጣል። ኖርማሊ ደግሞ የኮመን ሬል እና ሰሚ ኤኤፍአይ ደግሞ ከሆኑ ከ2000 እስከ 2500 ውስጥ እያለ ማርሹን ብንቀይር ጥሩ ጉልበትና ጥሩ ፍጥነት ማግኘት እንችላለን። ስለዚህ አርፒኤም እያየን ማርሽ መጨመርና መቀነስ ይኖርብናል። ሌላኛው ደግሞ ዳገት ላይ በምንቆምበት ጊዜ በፍሪሲዮን ወይ ደግሞ በባላንስ መቆም፣ ይሄም ደግሞ የፍሪሲዮን ክፍሎች እንዲጎዳ ያደርጋል። የባላንስ ጥቅም ተሽከርካሪያችን የፊት ማርሽ ወይ ደግሞ የኋላ ማርሽ አስገብተንለት ወደ ተቃራኒ አቅጣጫ እንዳይንሸራተትብን ነው የምንጠቀመው። ከዛ ውጪ ግን ተሽከርካሪውን በዳገት ላይ ለማቆም መጠቀም የለብንም። ዳገት ላይ የሚያስቆም ነገር ሲኖር አንደኛው የእግር ፍሬን ነው። ረጅም ደቂቃ ደግሞ የምንቆም ከሆነ የእጅ ፍሬን ይዘን መቆም ነው እንጂ ያለብን በፍሪሲዮንና ነዳጅ ወይንም ባላንስ ሰርተን መቆም የለብንም። ይሄም የፍሪሲዮን ክፍሎች ከጥቅም ውጭ እንዲሆኑ ያደርጋል ማለት ነው። ስለዚህ ይሄንን ጥንቃቄ ማድረግ ይኖርብናል። ሌላኛው ደግሞ ተሽከርካሪያችንን ማቆም በምንፈልግበት ጊዜ ዳውን ሺፍት እያደረግን ማቆም ይኖርብናል። ተሽከርካሪያችን ለምሳሌ በአምስተኛ ወይንም በአራተኛ ማርሽ እያሽከረከርን እያለ ዜሮ አድርገን በፍሬን ብቻ የምናቆመው ከሆነ የተሽከርካሪው ፍጥነትና ሙሉ ክብደቱ የፍሬን ክፍሎች ላይ ብቻ ይሆናል። ይሄ ደግሞ የፍሬን ክፍሎችን እንዲጎዱ ያደርጋል ማለት ነው። ስለዚህ ሎድን ዲስትሪቢዩት ለማድረግ ተሽከርካሪያችን 4 ከነበረ ወደ 3 ከ3 ከነበረ በ2 እያስኬድ ነው። በሁለተኛ ማርሽ የተወሰነ እየሄደ ለምሳሌ በአራተኛ ማርሽ እየሄደ ወደ 3 ስናደርገው ፍጥነቱን በሶስተኛ ማርሽ ላይ ድሮፕ እያደረገ ይሄዳል። ከ3 ደግሞ ወደ 2 ስናደርግ ፍጥነቱ ልክ እንደዛው እየቀነሰ ይሄዳል። ከዛ በኋላ ፍሬን በትንሹ ብንጠቀም ተሽከርካሪው በቀላሉ መቆም ይችላል ማለት ነው። ስለዚህ ማርሻችንን ቀናንሰን ልንቆም ይገባል ማለት ነው። ሌላኛው ደግሞ የኋላ ማርሽ በምናስገባበት ጊዜ ፎርስ ማድረግ የለብንም ወይ ደግሞ በግድ ማስገባት የለብንም። አንዳንዴ ወደፊት እየነዳ ለምሳሌ ተሽከርካሪያችንን አቁመን የኋላ ማርሽ ማስገባት ስንፈልግ እምቢ ሊለን ይችላል ወይ ደግሞ ድምጽ ሊያመጣ ይችላል። እምቢ ሲለን መታገል የለብንም። እንደገና እናወጣውና ፍሪሲዮናችንን እንደገና አፍነን ነው ቀስ ብለን ማስገባት የለብን እንጂ መታገል የለብንም ማለት። ስለዚህ የማኑዋል አሽከርካሪዎች እነዚህን ጥንቃቄዎች ማድረግ ይኖርብናል። ይሄንን ካላደረገን ግን የተለያዩ የተሽከርካሪው የካምቢዮ ክፍሎችና ሌሎች ክፍሎች እየተጎዱብን ይሄዳሉ ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።